መፋታት አለባቸው። አብሮ መኖር አይቻልም በፍጹም። በምንም መንገድ የሚስተካከል ነገር አይደለም። የገለሰ አለ ሰላም ወራህመቱላሂ ወበረካቱ። ብዙ የጥቢ እህትና ወንድም ባለማወቅ ቢጋቡ ኋላ ላይ ምንድነው ማድረግ ያለባቸው? እስኪ ዘጋ እህትና ወንድም ቢጋቡ ነው ያልሽው? የጥቢ ማለት ታላቅ ወንድሟ ጋር ጠብቶ ግን አያውቁም ነበር ማለት ነው። ኋላ ላይ ነው ያወቁት ይሄ ነገር። እሺ ለማንኛውም እህትና ወንድም መጋባት አይቻልም። እሺ የሚጮህ ቦታ አለኝ አይደለ? ቦታ አልቀየ ወንድምና እህት መጋባት አይችልም። በእስልምና ወንድምና እህትነት የሚመሰረተው በሁለት መንገድ ነው። አንደኛ የስጋ ወንድማማችነት፣ ሁለተኛ የጥቢ ወንድማማችነት። ስለዚህ ሁለቱንም ማግባት አይቻልም። አላህ በቁርአን ላይ እንደከለከለ ሲናገር ምን አለ? حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة የጥቢ እህቶቻችሁን ማግባት ለእናንተ እርም ተደርጓል ይላል አላህ። ስለዚህ የጥቢ እህት ማለት ለምሳሌ አንድ ቤት አድርጉ። እሺ ለምሳሌ የጥቢ እህት ማለት ላስረዳችሁ ለማታውቁ ሰዎች፣ አንዲት ሴት ህፃን ልጅ ወለደች ከጎረቤታችሁ። እናታችሁ ደግሞ አንድ ህፃን ልጅ ወለደች። ያናንተ እናታችሁ የወለደችው ህፃን ልጅ ሄዶ የዛችን ሴት ጡት ጠባ። ያቺ ሴት የጥቢ እናቱ ትባላለች። የእርሷም ልጆች የጥቢ ወንድምና እህቶቹ ይሆናሉ ማለት ነው። ለዚህ አብሮ ለጠባው ልጅ ግን ጥቢው ሁለት መስፈርት ይጠበቅበታል ትክክል ይሆን ዘንድ። አንደኛ 5 እና ከዚያ በላይ 5 ረዳዓት መሆን አለበት። አንድ ጊዜ ጠብቶ ቢሄድ የጥቢ ሁክም በርሱ ላይ አይሰራም። 5 እና ከዚያ በላይ መጀመሪያ 10 ጥቢና ከዚያ 10 ረዳዓት ነበር። ፈኑሲኸ ኢላ 5 ረዳዓት ወደ 5 ጥቢ ተሽሯል እርሱ። አንደኛ ያ ነው። ሁለተኛ የጥቢው የእድሜ ጊዜ እስከ 2 ዓመት ድረስ ባለው ጊዜ ነው መሆን ያለበት። ልጁ ከተወለደ ከ2 ዓመት በላይ የሆነ ሰው መጥቶ ቢጠባ ጥቢው አይሰራም። የጥቢው ሁክም በርሱ ላይ አይሰራም። እንዳጠቃላይ አሁን እንደዚያ ከሆነ እነዚህ ሰዎች አሁን በልኩሽ መስፈርት ከሆነ ተጋብተው ከሆነ ኒካሁ ስህተት ነው፣ መፋታት አለባቸው። አብሮ መኖር አይቻልም በፍጹም። በምንም መንገድ የሚስተካከል ነገር አይደለም። ገብቶሻል? ግን እርግጠኛ ሁኑ፣ ሁለቱም መስፈርት ያላሟላ ከሆነ ችግር የለውም። የጥቢው መጠን 5 እና ከዚያ በላይ ከሆነ የዛኔ ነው። 5 እና ከዚያ በላይ ጥቢ ጠብቶ ከሆነ ነው ወንድሟ ሊሆን የሚችለው። አንድ ጊዜ ብቻ መጥቶ ስለጠባና ስለሄደ ያለች የጥቢ ወንድምና እህት ሊባል አይችልም። ይሄ ስለጠባ ምንም ቃል ስለደጋገመ ቁርጥ አድርጎ በሌላ ነገር ነው ያረጋና ከፋራ ነው ማለት ለቤተሰብ ጋር ወይ ከፋራ የለም። እያወቁ ከሆነ ወንጀል ነውና ተውበት ማድረግ አለባቸው። ሴቷና ወንዷ ጋር ሳይሆን ቤተሰብ ይሄን ነገር ያውቃል። ነገር ግን ረስተውት ከሆነ ሲጋቡ ዝም ያሉት ከቤተሰብ ጋር እያወቀ ይሄን ነገር ዝም ያለ ሰው ያ ነው ወንጀለኛው በመካከላቸው። ያ ሰው ወደ አላህ Subhanahu Wa Ta'ala ተውበት ማድረግ አለበት። እነሱ ደግሞ መለያየት አለባቸው። አብሮ መኖር አይቻልም። አሁን ባልኩት መስፈርት ሁለቱን መስፈርት የተሟላ ከሆነ ከተወለዱበት እነዚህ ልጆች ወይንም ያ ልጅ ወይንም ያቺ ልጅ እስከ 2 ዓመት ድረስ ባለው ጊዜ ጠብቶ ከሆነ ያቺ ሴት እናት ልክ እንዲሁ ደግሞ 5 ጊዜና ከዚያ በላይ የጠባ ከሆነ ይሄ የጥቢ እህቱ ነችና ማግባት እርሷ በፍጹም አይችልም። ኡስታዝ አሰላሙ አለይኩም። ሰላም ረህመቱላህ። ጥያቄ ነበረኝ፣ አንድ 2 ጥያቄ ነበረኝና ኢንሻአላህ ማሻአላህ። አንደኛው ያው ሶላት ነው፣ ስለ ሶላት ነው። ምስለው ያው ከቤት ነው እና ለአጋጣሚም ያለነው ቦታ ምክንያት ነው እንጂ እንትን ነው ያለውት ሊቢያ ነው እና ለመውጣትም ለመግባትም አንችልም። አንድ ነገር እና መስጊዱ ቅርብ ነው። አዛን ሲሆን ግን በቃ የምሰግደው በአዛን እንደሰማሁት ተነስቼ ሰግዳለሁ። ከቤት ነው የምሰግደው ማለት ነው። እና ይሄን ትንሽ እንታብራራለኝ። ሁለተኛም አለኝ። መጀመሪያ ይሄን እንትን በአቅራቢያ መስጊድ አለ፣ አዛን ድምፅ ትሰማለህ? ወጥተህ መስገድ ትችላለህ ወይንስ አትችልም?
አልችልም ወላሂ አልችልም። ያው የምንሰራው ስራ ቦታ ነው ብዙም ስላለ ሰውየውም አይፈቅድልኝም። እሺ ፖሊስ ምናምን አይይዛችሁም? ከዚያ ሳይሆን ስራው ቦታ ላይ ሳያሰሩ ስለማይፈቅድ ብቻ ነው ነው ይዟል። ወላሂ ይዟል። እንትን አይደለም። እኔም ዛቱ ጀማዓ ደስተኛ ስለ ከጀማዓ ጋር የምታረገው ነገር ሁሉም ነገር ያስደስታል። መውጣት መግባትም አንድ ፖሊስ ይዘናል። እንደሱ ከሆነ ችግር የለውም። ቤታችሁ ጀማዓ ሰርታችሁ መስገድ ትችላላችሁ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? من سمع النداء فلم يأتي للمسجد فلا صلاة له إلا من عذر. قيل ما العذر يا رسول الله؟ قال المرض والخوف. وقام رجل من الصحابة: يا رسول الله إني رجل أعمى وليس لي قائد يقودني إلى المسجد فهل لي رخصة أن أصلي في بيتي؟ فقال له النبي صلى الله عليه وسلم: هل تسمع النداء؟ فقال: نعم. فقال له النبي صلى الله عليه وسلم: إذن أجب. ነብዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በሰሃቦቻቸው መካከል ቆመው እንዲህ አሏቸው: የአዛን ድምጽ ሰምቶ ወደ መስጂድ በመምጣት ሶላተል ጀማዓ ያልሰገደ ወንድ ቤቱ ቢሰግድ ሶላት የለውም አሉ፣ በምክንያት ካልሆነ በስተቀር አሉ። ምክንያቶቹ ምንድናቸው አንተ አላህ መልእክተኛ ብለው ጠየቋቸው። እርሳቸው ፍርሃትና ህመም አሉ። ሰውየው ፈርቶ ወይንም ታሞ ከሆነ መስጂድ ለመሄድ የሚያቅተው ከሆነ በዚያ ምክንያት ቤቱ መስገድ እንደሚችል ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ከታመሙ ሰዎች መካከል አንድ ሰው ሰሃባ ተነሳ። ማየት የተሳነው ሰው ማለት ነው፣ እውር ነው፣ ማየት አይችልም። ያ ረሱላህ አላቸው፣ አንተ የአላህ መልእክተኛ ሆይ እኔ ረጅሉን አዕማ፣ እኔ ማየት የተሳነኝ ሰው ነኝ። ወለይሰ ሊ ቃኢዱን የቁዱኒ ኢለል መስጂድ፣ ወደ መስጂድ የሚመራኝም ሰው የለኝም። ፈሀል ሊ ሩኽሳ አን ኡሰሊ ፊ በይቲ፣ እቤቴ እንድሰግድ ለእኔ ይፈቀድልኛል ይገራልኛል ይሄ ነገር በኢስላም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ መልሰው ጠየቁት: هل تسمع النداء አሉት። የአዛን ድምጽ ትሰማለህ አይደል አሉት። قال نعم፣ አዎ የአዛን ድምጽ እሰማለሁ አላቸው። ኢዘን አጂብ አሉት። የአዛን ድምጽ እስከሰማህ ድረስ መተህ መስገድ አለብህ አሉት። ሊቃውንቶች የዚህን ሰውዬ ቤት ሲገልጹ በዛው ለመስጂዱ ጎረቤት ስለነበር ነው ብለዋል እንጂ ሩቅ ቢሆን ኖሮ የሚመራው ሰው ከሌለው የግዴታ መጥቶ መስገድ አይጠበቅበትም ነበር። ስለዚህ በቤቱና በመስጂዱ መካከል ርቀት ስለሌለው ማየት የተሳናቸው ሰዎች አይታችሁ ከሆነ ጎረቤት ምናምን አይጠፋቸውም፣ መንገዱን በደንብ ያውቁታል። መሪ ራሱ ያስፈልጋቸው። በዚያ ሁኔታ ላይ ስላለ ነው ያን ሰው ነብዩ ሰለላሁ ዐለይሂ ወሰለም መስገድ አለብህ መተህ ብለው የተናገሩት። ስለዚህ ከዚህም የምንረዳው ማየት ለተሳነው ሰው ምክንያት የለህም ከተባለ እኛ በጥቃቅን ምክንያት አድርገን መስጂድ የምንቀር ሰዎች አላህ ይግዘን። እንዳጠቃላይ ወንድማችን ከየትኛው ነው የሚመደበው ከተባለ የፈራ ከተባለው ነው። ከፈራ ሰውየው በቤቱና በመስጂዱ መካከል ሽርጣ ካለ ፖሊስ ካለ የዛኔ ቤታቸው መስገድ ይችላሉ እነዚህ ልጆች። ምክንያቱም ከዚህ ከስራ ቢወጡ ከበስተጀርባቸው ከነሱ የሚጠብቁ ቤተሰቦቻቸው ሪዝቃቸው ሊቋረጥባቸው ሊሆን ይችላል። ወጣለው ሲል ለመስገድ ሌላ ነገር ሊሆን ይችላል። ሽክራን ለክ ኡስታዝ። ያው ለለ የፈለኩት ደግሞ ሁለተኛው ያው ሱቢህ ይመቸኛል ማታ ላይ አሁን ለምሳሌ እንትን ስለሚሉ ከእንቅልፌን እንኳን እንትን አድርጌ ሱቢህ እንኳን እንትን እላለሁ እና ሌላውም የፈለኩት ትንሽ በቃ ስለ ሶላት አንዳንድ ወንድሞቻችን እህቶቻችን እንኳን ያው ቤት ያው ችግር የለውም ስለተፈቀደላቸውም እና ለወንድሞቼ የምትል ትንሽ አላደ ትምህርት እንዲሆናቸው ሶላት የሚመቻቸው ወላሂ ሶላት ያለ ሶላት ምንም የሚያምርም ህይወትም የለም ወላሂ። እና ትንሽ ልታስተላልፍልኝ ነው። ባረከላሁ ፊክ ሹክራን ለክ ያ ኡስታዝ፣ እድሜና ጤና አላህ ይስጥልን ኢንሻአላህ። አሚን። አይ መርሐባ ሰምታችኋል። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ደህና ነኝ አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم
غير المغضوب عليهم ولا الضالين እሺ ጥያቄሽ ምንድን ነው እህት ወጣች ጥያቄ ነበረኝ እሺ ጥያቄሽ ምንድን ነው እኔ ተሸፋኝ ነኝና ማሻአላህ መብሩክ አይሽከታ ቆይ እና ላጎቶቹ ልጆችና ላክስቶች ገለጥ ይችላል አሻ አይቻልም እነሱ من المحارم ይቅርታ من الاجانب ከባዕድ ናቸው እነሱ አንቺን ማግባት ስለሚችሉ ለነርሱ መገለጥ አይቻልም መፈቀድ ትራሽ መገለጥ አልችልም አሻ ይሁን ማይወጅም ደጋለ ማይቻልም طيب ሌላኛው ጥያቄ ደግሞ ማለት የሚያኝ ሰው ለመሸፈናለሁ ግን ያኔ ቅንድብ መሰራት እንደዚህ ሜካፕ መቀባት ነው እንደዚህ ታይ ተሸፈኝ አይደለሽ ምን ይሰራልሻል ለባልሽ ወበተን ልትይለት ከሆነ በሱ ሳይሆን ለራሴ ያኔ ቤተሰቦችና ከራሴ ውጭ የሚያኝ ሰው የለም እሺ ለማንኛውም ቅንድብን መቀንደብ አይቻልም ማይፈቀድም ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል قال النبي صلى الله عليه وسلم لعن الله الواشمات والمستوشمات والنامصة والمتنمصة والواصلة والواصلات كذلك والمتفلجات والمستوصلات ቅንድብን የሚቀነድቡና የሚያስቀነድቡ ጸጉሩን የሚቀጥሉና የሚያስቀጥሉ ሴቶችን አላህ ረግሟቸዋል ብለው ተናግረዋል ስለዚህ አይፈቀድም አይቻልም ፈብተን በይ አላህ በሰጠሽ ውበት ነገር ግን ቅንድባቸውን አታስቀንድቡ ጸጉር አታስቀጥሉ ታቶ ምናምን አታሰሩ እነዚህ ሁሉ ፍንጭት ማሰራት እነዚህ አራቱን በሆነ ሀይል ተከልክለዋል እሺ አላህ በሰጣችሁ ውበት ተዋቡ የፈጣሪ ባህሪያቶች ፈጣሪ ናቸው ባህሪያቱን ማን ነው ገመም የሚችለው ማን ነው ፈጣሪ ባህሪ እነዚህ ናቸው ሊል የሚችለው ማን ነው አለ ቁርአን ላይ ፈጣሪ ባህሪ ያለው የለው እሱን ያለ ማን ነው ባህሪያቶቹ እነዚህ ይቻላል ጥያቄ እየተጠየቀ ነው ፈጣሪ ባህሪ አሉት ወይንስ የሉት ራሱ የባህሪ ገንዘብ ያደረገው ይሄ ራሱ መገለጫው ነው መገለጫው ወይንም ባህሪ ያለው የለውም ፈጣሪ እግዚአብሔር ቃል ራሱ ነው እያልኩ እኮ ነው በፈጣሪ እግዚአብሔር አምላክ ነው አይደል ያ እግዚአብሔር ባህሪና መገለጫዎች አሉት የሉትም ከነዛ መከለሉ ቃል ራሱ እኮ ባህሪ ያለው በለኝና ባህሪያቶችን በኋላ ዘርዝራቸው ስንት ባህሪ ያለው እግዚአብሔር ይሄ ነው ለማለት ይከብደኛል ምክንያቱም ያው አባቶቅናው ስለሌለኝ ሊሆን ይችላል እሺ የመለኮት ባህሪያቶች ምን ናቸው እሺ በቃ ግልጽ ላድርግልህ መለኮት አለ አምላክ አለ አይደል መለኮት ባህሪያቶች የመለኮት መገለጫዎች ምን ናቸው አይታዩም አይዳሰሱም መለኮት አይታይም አይዳሰስም ምንድነው ብዬ ብጠይቅ አሁን ስለምንነት ነው የማን ነው ያ መለኮት ማን ነው ብዬ ብጠይቅህ እግዚአብሔር ነው እርሱ አይታይም አይዳሰስም ነው ምን መገለጫዎች ባህሪያቶች አሉት የመለኮት መገለጫዎች ምን ናቸው ወይንም በግልጽ ቃል በቃ እንደገና ሌላ ቃል ልቀይርልህ አንድ አምላክ አምላክነትን ሊያሰኙት የሚችሉት ምን ሲሟሉበት ነው በቃ ያው ይቅርታ አምላክን እንዴት ነው ታዲያ አምላክ ነው ብለህ ተቀበልከው ምን አግኝተህበት ነው የመለኮት መገለጫዎች ምን እንደሆነ አታውቀው የመለኮት መገለጫዎች ያጋባይ ነው ማለት ያው እሺ በቃሽ እስልምና ላይ ሌላ ጥያቄ አለ እስልምና ላይ ሌላ ጥያቄ አለ አንድ ጥያቄ ላስተናግደንና ሌሎች ጋር እንሄዳለን አንድ ጥያቄ አለኝ እሺ እንደዚህ እኮ አሁን ባይረባ ማለት እስልምና ላይ ነብዩ መሐመድ ሌት ተቀን
ሚስቶቹን ይጎበኝ ነበር የሚል የሆነ ምዕራፍ ላይ አይቻለሁና ከፈጣሪው ጋር የሚገናኘው በምን ሰዓት ነው? ቁርአን ላይ የተጻፈው ሐዲሱም ላይ የተጻፈው ያው የዓለማትን ላይፍ ስለመኖር እንዴት አጣጥመን ነው ማለት ስጋዊ ህይወትን ያተኮረ ነው አብዛኛው ፖርሽን እና ከፈጣሪው ጋር የሚገናኘው በመቼ ነው? ጧትም ማታም ሌትም ቀንም ከሚስቶቹ ጋር ከሆነ በየትኛው ሰዓት ነው? ጥያቄ እንድታብራራለን። ጧትም ቀንም ማታም ከሚስቶቹ ጋር ነው የሚያሳልፈው ነው የቱ ጋር ያገኘው? እንደጋር ነው የቱ ጋር? ሳያል ቡኻሪ 268 ላይ እንደዛ ይላል። ምናልባት መጽሐፍ ላይ ጧትም ቀንም ማታም ሚስቶቹ ጋር ነው የሚያሳልፈው የሚለውን እሺ ሳያል ቡኻሪ ስንት ነው ያልከው? ለውጣ እኔ እንደው አልጨምርልህም። በጣም ታሳዝናለህ። ሳያል ቡኻሪ ስንት ነው ያልከው? 268 صحيح البخاري 268 صحيح البخاري 268 حدثنا محمد بن بشار قال حدثنا معاذ بن هشام قال حدثني أبي عن قتادة قال حدثنا أنس بن مالك قال كان النبي صلى الله عليه وسلم يدور على نسائه في الساعة الواحدة من الليل والنهار وهن 11 قال قلت لأنس وكان يطيقه قال كنا نتحدث أنه أعطي قوة من قال مربشه أكانوا عندما يتحرك ነብያችን ሰለላሁ ዐለይሂ ወሰለም በሚስቶቻቸው ላይ ይዞሩ ነበር ይላል። በሚስቶቻቸው ላይ ይዞሩ ነበር ይላል። አሁን እዚህ ቦታ ላይ ስለ ግንኙነት ወይንም ደግሞ ስለ ወሲብ ስለማድረግ የሚያወራ ሐዲስ አይደለም ይሄ። ነብያችን ሰለላሁ ዐለይሂ ወሰለም በአንዲት ሰዓት ነው የሚለው ፊሳሐቲል ዋሂዳ ማለት በአንዲት ሰዓት ነው የሚለው ነብያችን ሰለላሁ ዐለይሂ ወሰለም በአንድ ሰዓት ላይ የሚሰሩትን ስራ እንደው ቀኑን ሙሉ 24 ሰዓት ያን ሲሰሩ ነው የሚቆዩት ማለት ይሄ ስህተት ነው። ተካል አይደል? በአንድ ሰዓት ይላል። እንደ አጠቃላይ ነብያችን ሰለላሁ ዐለይሂ ወሰለም ከጌታቸው ከአላህ ጋር ሌሊቱን ሙሉ ሲሰግዱ እንደሚያድሩ ሚስት ራሷ ስትመሰክር እናታችን አይሻ ምን አለች? كان النبي صلى الله عليه وسلم يقوم الليل حتى تتفطر قدماه አለች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ቆመው ለአላህ ሲሰግዱ ያድሩ ነበር እግራቸው እስኪያብጥ ድረስ አለች። የአይን ማኝ ያየች እየመሰከረች ነው። እኔም ከዕለታት አንድ ቀን እንዲህ አልኳቸው لماذا تفعل كل هذا يا رسول الله وقد غفر الله لك ما تقدم من ذنبك وما تأخر እኔም አንተ የአላህ መልእክተኛ ሆይ ይሄን ሁሉ ለምን ታደርጋለህ? አላህ ያለፈውን የሚመጣልነውንም ኃጢአት እንኳን ብትሰራ እንደማረልህ ተናግሮ ሳለ ሲባሉ ጊዜ አፈላ አኩኑ አብደን ሸኩራ እኔ አመስጋኝ ባሪያ መሆን አይገባኝም ብለው ተናገሩ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ሲሰግዱ ያድሩ እንደነበር ሚስቶቻቸው አብረዋቸው የሚያድሩ ሚስቶቻቸው መስክረዋል። በሌሊቱ ክፍለ ጊዜ በርካታውን ለጌታቸው ለአላህ ይሰግዱ ነበር። አላህ በቁርአን ላይ ያዟቸው ስለነበር ያ አዩሀል ሙዘምሚል ቁም ሌይለ ኢላ ቀሊላ ብሏቸዋል። አንተ ተከናናቢ ሆይ ሌሊቱን ሙሉ ቁመህ ለእኔ ለአላህ ስገድ ጥቂት ጊዜ ሲቀር ጥቂት ከሌሊቱ ክፍለ ጊዜ ሲቀር ሌሊቱን ሙሉ ለእኔ ስገድ ብሏቸዋል። ንስፈሁ አው እንቁስ ሚንሁ ቀሊላ ሌሊቱን ግማሽ ስገድ ለእኔ ወይንም ከእርሱ ትንሽ ቀንስ አው ዚድ ዐለይህ ወይንም ተርቲላ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ለአላህ ሲሰግዱ ያድሩ እንደነበር እናታችን አይሻ ራሷ መስክራለች። ያ ነው። ለሚስቶቻቸው ግን ጊዜ ይሰጡ እንደነበር ለመግለጽ ጊዜ ይሰጡ ነበር ለሚስቶቻቸው። አንድ ሰው ሚስት ያገባ ለእነሱ ጊዜ መስጠት እንዳለበት የሚናገር ሐዲስ ነው። እሺ ያነበብከውና ወይንም ደግሞ እኔ ላይ ያለ ያነበብኩት እኔ እጄ ላይ ያለው ቁርአን አንድ አይደለም ማለት ነው። 11ዱን ሚስቶቹን በአንድ ቀን አዳር ሲጎበኝ ሲያድር እንደነበር ነው የኔ ቁርአን የሚናገረው እጄ ላይ ያለው። ምናልባት ዲቫይስ ላይ ባሳይ አንድ ቀን አዳር አይልም በአንዲት ሰዓት ነው የሚሆነው። አላሳይ በአንድ ቀን አዳር በአማርኛ አድርገውና እኔም ላምበው ያው እነዚህ ያ እሺ ወደ አማርኛ ልቀይርልህ። ያው ነው በሰዓት الواحدة ይላል። ወደ አማርኛ ልቀይርላችሁ አንዴ በግል ላይ ላስቀጥልሽ። እሺ ያውና ይታያል
ሙሐመድ ኢብኑ በሻር እንዲህ ሲሉ ተናግረውናል ይላል። ቡኻሪ 268 ነው ያልከው አይደለ ናቲ? ያው ሷል ቡኻሪ 268 ያው በአንድ ሰዓት ውስጥ ይላል። በአንድ ሌሊት ወይንም በአንድ ሰዓት ውስጥ አንድ ሰዓት የሚለው ይታያል። ሚስቶቻቸውን ይጎበኙ ነበር ነው የሚለው። ወሲብ ያደርጉ ነበር አይደለም፣ ይጎበኙ ነበር። በአንድ ሰዓት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ሚስቶቻቸውን ይጎበኙ ነበር በአንድ ሰዓት ውስጥ ያክልና እዚህ አይ ሌላ ጥያቄ ያለው ሰው አለ?